ሰላም ጤና ይስጥልኝ። በመጀመሪያ ለኢትዮጵያ ኦርቶዶክስ እምነት ተከታይ ምዕመናን እንኳን ለዓመታዊ የቅዱስ ሚካኤል በዓል ንግስ በዓል አደረሳችሁ ማለት ፈልጋለሁ። በምስሉ ላይ የምታዩቸው ስዊድናዊው ፕሮፌሰር ራመንሲስ ናቸው። የኒውክሌር ፊዚክስ ጠበብት ናቸው። እንግዲህ እኒህ ታላቅ ሰው ኢትዮጵያ ውስጥ የመጡት ከ120 ዓመታት በፊት ከኢትዮጵያ የተወሰዱትን የኢትዮጵያ ቅርሶች 12 ቅርሶች ለመመለስ ነበረ እና ከትናንት ወዲያም የቱሪዝም ሚኒስትር ሰላማዊት ካሳ በተገኙበት ርክብክብ አድርገዋል። ዛሬ ደግሞ እሳቸው ካመጧቸው 12 ቅርሶች መካከል አንደኛው የመላኩ ሚካኤል ስዕል ነውና የንግስ መሆኑን ዛሬ ሰነግራቸው ማየት አለብኝ አሉ። እንደምትመለከቷቸው በምስሉ ላይ ዞር ዞር እያሉ እሳቸውን ቪዲዮ ቀርጸዋል። እንደምትመለከቱት እኔም ፎቶግራፍ አንስቻቸዋለሁ። ስለታቸውን አስገብተዋል ማለት ይቻላል። እነዛ ከ120 ዓመታት በፊት የተወሰዱ ቅርሶች እንግዲህ አያታቸው ኢትዮጵያ ውስጥ የጀርመን አምባሳደር በነበሩበት ሰዓት ነው የተወሰዱት። ከዛ በኋላ ሙቭ አድርገው እንግዲህ ወደ ስዊድን ገብተው በስዊድን ሀገር ስዊድናዊ ሆነው ነው የሚኖሩት። አሁን በኢትዮጵያና የጀርመን መንግስት የጋራ ትብብር ነው ትልቁን ሚና ፕሮፌሰር አሉላ ፓንክረስት ነው የሚጫወተው። እሱ የሚያደርጋቸውን ቅርስ በማስመለስ በኩል የሚያደርጋቸውን ሚናዎች ወደፊት በሰፊው እንመጣባቸዋለን። ይህም ቅርስ የተመለሰው በሱ ከፍተኛ ጥረት ነው። ፕሮፌሰር ዛሬ በዚህ ሁኔታ ነበረ አብረን ቡልጋሪያ የሚገኘው የአፍሪካ ህብረት ሚካኤል ቀድሞ አጠራሩ እስረኛው ሚካኤል ይባል የነበረው የአፍሪካ ህብረት ሚካኤል ዛሬ ስለታቸውን አስገብተዋል ማለት ነው። ይህንን ላጋራችሁ ብዬ ነው። እስቲ ሀሳባችሁን ደግሞ አካፍሉኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። Tell me about that picture. It's a picture of the Holy Michael, the Archangel Michael. Wow. When he defeats the dragon, stepping on the dragon. Wow. And it's really shining. It's a very nice portrait and painting of the Archangel Michael. Wow, that's we great. have this a lot. Very nice. Today, you're now as a Michael church. Yes, I know. Wow. So it's How's on this feeling? day I should give it on this occasion. Yeah. That's great. Yeah. Okay. የሚገርማችሁ ከ12ቱ 120 ዓመታት በኋላ የተመለሱ ቅርሶቻችን መካከል አንደኛው የሚካኤል ምስለ ሚካኤል ነውና እሱን ያመጣልን እሱ ነው። ከዛ በኋላ ዛሬ ሚካኤል እኛ ሰፈር ንግስ ነውና እሱን ላሳየው መጥቼ ነው። በጣም ደስ ብሎታል። ፕሮፌሰር ነው እንግዲህ ዛሬ የተሰማውን ነገር ትንሽ እያስተረጎምኩለት ነው።